ደረቴ ላይ ተኝተሽ ባለጌ ነህ። ምን እንደተፈጠረ ትነግሪኛለሽ? እስከዛሬ ምን እንደሆንሽ እንዴት እንዳሳለፍሽ። ምን አይነት ባለጌ ሰው ነው? እኔ ፍቅር ነው እንደዚህ ያደረገኝ ያለው። አንቺ ደደብ ብልግና ነው። ብልግና ሀናተ ላይ ወጥቶ ነው። እሺ ፍቅር አይደለም ይሄ። በጣም ነው እንደምታፈቅረኝ፣ በጣም ነው እንደምትወደኝ። አይገባሽም። አንቺ እኮ አይገባሽም። አይገባኝም። አሁን አይገባሽም። ታውቂያለሽ። አይገባሽም። አንቺ አይነት ሰው እንዲያፈቅረኝ አልጠብቅም እኔ። እሺ ምን አይነት ሰው እንዲያፈቅርሽ ነው የምጠብቂው? ለአንቺ የከፈልኩት መስዋዕትነት፣ ለአንቺ የከፈልኩት ዋጋ እዩ ለማንም ሴት እኮ አልተከፈለም። ለማንም ሴት አልተከፈለም። ታውቂያለሽ አይደል? ያደረኩልሽን ነገር ታውቂያለሽ ወይ? ዞር ብለሽ እስቲ እኔ ለአንቺ የከፈልኩትን ዋጋ ምን እንዳደረኩ እስቲ ዞር ብለሽ የማደርጋቸው ነገሮች ለአንቺ ብዬ እንደሆነ ይገባሽ ነበር። አይመለከተኝም። አትለፍልፍብኝ። አይመለከተኝም። ትዕግስቴን የተፈታተንሽ ነው። አይመለከተኝም። አይመለከተኝም። እሺ ገባህ አይደል? እኔ አይመለከተኝም ስላንተ። ፍቅር መርጦ ቢጥል እግዚአብሔርን እኔ አንቺ ላይ አልወድቅም ነበረ። መርጬ ወይኔ መርጬ ባፈቀርኩ። ፍቅር ግን የሚመረጥ ነገር አይደለም። እኔ ነርሳኝና መርጣ ፍቅር ምንድነው ምረሳሽ? ለምንድነው ምረሳሽ? እኔ ከሆነ ሞድሻለሁ እየተናደድኩም ግን ያው ብልግናውን ትንሽ በዛ እያደረጉት ነው። ሰሞኑን ቴዲ አፍሮ ዘፈን ላይ ሳቀህ አለ። ብዙዎች እንደውም ያው በድምጽ ነው እንጂ ኦዲዮ ነው የሚያውቁት። ቪዲዮ ይሄ ነው መኩዬ። እስኪ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲዞር ላለው መሬት ሳይደርስ እንደዚህ ተርታውን ወሬው እኮ ነው። አንተ በረዶ ሰርቶልሃል እንዴ አልኩና ደግሞ መፈንቅለ መንግስቱን ነው የምናወራው። የመንግስቱ ነው የመፈንቅለ መንግስት እሱን ነው የምናወራው። ሽሽኮ ብለህ ጨርሰን ነው አልኩና ያንን እንዲህ ስብስብ አድርጌ ያለ በረዶ እንዲህ ድቁስ አደረኩና አይፈንቴ ነፍሱን ይማረው እንዲህ በጆሮው ሳደርግለት እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛቅ ማን ያምናል? አልፎ ስታወራው ቀልድ ነው ይመስለው አይደለ? እንዲህ ነው እንዲህ ያልከኝ መኮንን አለው አሁን ድረስ ጆሮ ላይ ያለው እንዲህ ነው እንዲህ ያልከኝ መኮንን እንዲህ ነው እንዲህ ያልከኝ አለ። እውነቱ ቦታ ነው ያለው እሱ። አሁን አይዞ ሶፍት ለዋላ እንደላስቸግር ሆነ በርከት አድርጌ ልስጥህ። አይደል ሰቅላለች አይደል? ደስ ትላለች። ቴዲ ዘፈኑ ላይ የተጠቀማት ድምፅ ናት። የአረቦች ቀልድ ጠቅላላ እንደዚህ ነውና በጣም ነው የሚገርመኝ። ህይወት አብዝታ ያስተማረችኝ በማንም አለመፍረድ። ሰዎች በተለያየ በራሳቸው ሁሉም ሰው በራሱ የህይወት ትግል ውስጥ ነው ያሉት ሁሉምና እኔ ማን ስለሆንኩ በሰው ላይ የመፍረድ አቅሙስ ይኖረኛል? ማንስ ላይ እኔን ማድረግ እችላለሁ? ምክንያቱም እኔ እንዳልኩት በጣም በብዙ የህይወት ትግል ውስጥ ነው ያለፍኩት። ስወድቅ ስነሳ ሳዝን ስደሰት አይደለ ስሳሳት ከዛ ደግሞ ከስተቴ ስማር ግን ስተቴን አይደለሁም እኔ እየተማርኩ እየተሻሻልኩ አይደለ እዚህ እድሜ ላይ የደረስኩት። ስለዚህ በሰዎች ላይ መፍረድ አልችልም። በማንም ላይ ማንም ሰው ጻድቅም ንጹህም አይደለም ብዬ ነው ማምነው በዚች ምድር ላይና ብንችል ሰዎችን እንደው ገድገድ ሲሉ ማገዝ ካልቻልን ደግሞ አይደለ ዝም ማለት ከስተታቸው ተምረው ካጠፉት ነገር ተምረው ህይወታቸውን እንዲቀጥሉ እድልን መስጠት
እሱን አስተምራኛለች። በተረፈ ሌላ በሰው ላይ መፍረድ ትክክል አይደለም። መጽሐፉም እንደሚል አትፍረድ ነው የሚለው። በሌላ ሰው መፍረድ ኖርማሊ ጤነኛ አይደለም። ስጋዊ ነገራችንም ስፖይል ያደርጋል። በመንፈሳዊውም እንደዚሁ በእግዚአብሔር ቦታ ሆኖ በሰው ልጅ ላይ መፍረድ፣ በወንድም ላይ በእህት ላይ መፍረድ ተገቢ አይደለም። እንደዛም ሲባል ግን የሆነ ሰው ጥፋት ሲያጠፋ ጥፋቱን ጥፋት ነው፣ ጥፋት ያልሆነውን ደግሞ ጥፋት አይደለም ብሎ መናገር ደግሞ እንትን አይደል፣ ጀጅመንት ማለት አይደለም። ለምሳሌ እኔ መስመር ስስት እንዳለ መስመር ስተሃል ብትሉኝ ጀጅመንት አይደለም። ምኑን የጀመርኩት? ጸቡን ነው እኮ ጀመርኩት። ተው እንጂ እኔ አስቀምጣችሁ ይሰኒ በሳምንት አይ ለምን ትሄጃለሽ? ግን ብቻ እሱን ይቅርታ ለምን እንደምለው አልገባኝም። ፍርድ የፍርድ ነው ለይሰሪ እዚህ ዲኒ ታውቂ ችግር የለም። ስንማ በምን እድለኝ እስቲ ግን እግዚአብሔር ስለሰት ይሁን እንዴ ለምን ስነስርዓት ነው ለምን ታጣፈው ንገሪኝ። እሺ ስለዚህ ስትናደጂ ነው የሳምሽ፣ እንድትናደጂ ደግሞ አልፈልግም። እሺ ነው እስቲ ደስ በደርሰው ከዚህ ማለት ከማጎና ነው ቆይ የሆነ ነገርማ እኮ አለ። ግን ለምን ቢሆን ደስ ይለኛል። ለምን እሺ ለማንኛውም ማለት አይደለም ነው ክርስቶስን በጣም ተናድጄ ነበር። አሁን ግን ስስምሽ ተረጋጋሽ እንዴት ነው ሜልዳና አሁን ደካማ ጎና ነው ቆይ ማለት ተቆፈ በቃ ከዚህ በኋላ እንዳትደግሞት ምን ቀስ ይስማኝ። እሺ አይ እኔ ምንም ቢሆን ልጁን አስታውቂኝ አልከኝ አይደለ? አስተዋወቅኩት። እሱም የጠበቀው በእንደዚህ አይነት መልክ አልነበረም። ልጁን አስቀይመዋል። ስደውልለትም እኔ የለውበትም ከሁለቱ እምቢው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉድ ይፈላል ደነገጠች ቤቢ አስተካክል ጋር ይሄንን ምን ለመለሳቀቱ ወለፈውን ጥፋት ደግሞ አረሳሁት። ቆንጠጥ እኔ መቆንጠጥ ፈራለሁ። ቢዩን መቆንጠጥ አልፈልግም። ቢዩን መቆንጠጥ አልፈልግም። ታይም የሚባል ነገር እኮ አለ። ጊዜ አጣጣሽ ያናግጣል። ተረኛ ና ግባ። እንዴት ነሽ? ደህና ነሽ? ብታይ ማለት ነው ቦይፍሬንድን ሰርፕራይዝ ላደርገው ፈልጌ ነውና ፎቶውን ፊቴ ላይ እንደነቀሽ ፈልጌ ነው። የቦይፍሬንድሽን ፎቶ ይቻላል። ፎቶ አለሽ? ናቲ እኮ ነው ታውቂዋለሽ? ናቲ ነው ያንቺ ኤክስሽ። ይሄ መነቀሻ መርፌ መሰለ ናቲ። ኤክስ እዚህ ጋር ቆንጆ አድርገሽ ፎቶውን ትስይልኛለሽ። አረ አይሽጣጥ የለውም አብሽሪ። ፊትሽ ላይ ነው እዚህ ጋር ጋቢናሽ ቸገር የለም። ነይ እናቴ ጨረስ ወይ ግን በቃ እንዴት ደስ እንደሚል አልገባሽም። ሰርፕራይዝ ነው ማድረጋው። ያምራላ። መስጠት የለሽም? መስጠት ልስጥሻ። ወይኔ ጉዴ! ምንድነው የሰርሽ ፊት ላይ? ቦይፍሬንድሽ ነው እባብ እኮ ነው። እና መርዙን ስላልሳርኩት ደበረሽ እና እኔ ፎቶ ነው እንጂ ዋብሳይድን ብዬሻለሁ እንዴ? እና ራሱ አለ ይሄ ካልተመቸሽ እጅሽ ላይ ያለው ጊንጥ አልተመቸሽም እንዴ? እጄ ላይ ጊንጥ ደበረሽ? እሺ እግርሽ ላይ ያለውን አዞዩ እሱን ትወጂዋለሽ። ሆፕፉሊ እንዴት ሹካካ ዚናት እንዴ? ማን ነው? ድምፅሽን ቀይረሽው ነው? ኧረ ሴትዮ ልቀቂኝ እንዴ! እኔ አዲስ አበባ ገንፎ አለማንኪያ የበላው ልጅ ትቸውጂ። ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታወጪው? እንዴ ሜላት አይደላሽ አይደላሽ? እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ወንድም የለሽም? ወንድም የለሽም? ለእናትህ ነይ ነው የምልሽ። እንዴት ናትና የመጨረሻው ተመችቶኛ። ወንድም የለህም። እኔ አንተን ስወድህ አንተ ወደ ሌላ አውቶቡሱም ሞላ ታክሲውም ሞላ። ኦ ማይ ጋድ ብሮ በጣም ቢ አፈር ቤዳ ቢ አንቺ ቢ ገና ይሄ ስልካንቺ እሱን ይዘሽ እንትን ሳቢያ አቀሪም እንቁራሪት ቢያቀርቡልሽ ትበያለሽ።
አሙካ ገጠም ታውቂያለሽ እንዴ? ስነ ስርዓት ያዥ ገዛ ተሙላተሽ እሷ ሄላ አላቅም አለችኝ። አሙካ ቤት ና ችግር የለውም። አሙካ እኮ ፍሪ ናት እንደምታዩት አይደለች። ቅዱስ ሚካኤልን አንድ ሰው ይምጣብኝ እዚህ ቤት አንድ ሰው እንዴ ነግሬሻለሁ። በቃ እንዴት አንድ ሰው ይምጣ እስቲ ወንድ ነሽ። የምን አባሽ ነው ወተት ደግሞ ማንም አይታወቅ ሰው በቃ አሙካ እውነት በስመ አብ ወልድ መንፈስ ቅዱስ ሙካ በቃ ሙካን ታሳብዳት ነው አይችልች ወሬን ያደኩት ሙሉ ነገሩን አውቀዋለሁ። ዛሬ ላይ እሱን ለመፍታት ምንድነው ያነሳሳኝ? ውስጥሽ እንደዛ ያሰበ ነበር? እንደዛ ያሰብኩኝ። ከዛ መጥቶ ከስራ ግማሽ ቀን ነበር ስራ መሰራው ስራ ግማሽ ቀን መጥቼ ያስፈግጄ መጣሁኝና ቁጭ ብዬ ቤቱን ሳየው እንዴት እየኖርን እንደሆነ ግራ ገባኝ። ቤቱ በቃ ትቼዋለሁ ኮምፕሊትሊ። እንኳን የሚስትነቴን ኃላፊነት ልወጣ ቤቴን ራስቸዋለሁ። እኔ እንዴት እየገባና እየወጣ እንዳራሱ ግራ ገባኝ። ቤታችን በጣም ኦልሞስት ፈርሷል ማለት ይችላል። በጣም ነው የሚያስጠላው። ብዙ ነገራችን ተበላሽቷል። እንዴ ምን ሆነን ነው? ምንድነው እዚህ ያደረሰን? ከባሌ ጋር እዚህ ያደረሰኝ ነገር ምንድነው? ቁጭ ብዬ ነው የጻፍኩት። አብሬ ብኖር ምን አተርፋለሁ? ብለያይ ምን አተርፋለሁ? ቁጭ አልኩኝና ከዛ እግዚአብሔር እንደዚህ ነው ያልኩት። እግዚአብሔር ሆይ ይሄንን ችግር አንድ ወር የምችልበት እድሜ ስጠኝ፣ ዘመኔን በሙሉ ችለዋለሁ ነው ያልኩት። አንድ ወር ይሄንን ችግር ከቻልኩት ዘመኔን በሙሉ ከባሌ ጋር በደስታ እኖራለሁ። ኮምፕሊት የተቀየርኩኝ ኮምፕሊትሊ ታውኩት። ጭቅጭቅ አቆምኩኝ። ከሱ ጋር መጣላበትን ነገር አንዳንድ ክፍተቶችን እኔ የምችለውን ማስተካከል ጀመርኩኝ። ከዛ የሚገርምህ 2 ቀን 3 ቀን በይኝ እያስመሰልኩ ነው እየመሰለው ያለው። ቤቴን ማስተካከል ጀመርኩኝ። እንዴት ነው ከድሮ በቃ ከዛኛው ባሌ ጋር መኖር የምችለው መጀመሪያ ካገባው ሰው ጋር። ከዛን አስተካከልኩ፣ ተውኩት ኮምፕሊትሊ። ጭቅጭቅ ማቆምኩኝ። መሸሽ ጀመርኩኝ። እስቲ ልሞክረው። እግዚአብሔር ትዳርን ይወዳል እግዚአብሔር። አንተ ስትፈልገው ነው ኃይሉን የሚሰጠው እግዚአብሔር አይደል? አንተ በፈለከው ልክ ነው እግዚአብሔር የሚፈልግ። ስለዚህ እግዚአብሔር የኔን ትዳር ማደን አያቅቱ። ስለዚህ በቃ ተውኩኝ፣ ወሰንኩኝ፣ ማስተካከል ጀመርኩኝ። እኔ ተሸነፍኩ ማለት ነው። በቃ ሲሆነ ጊዜ ላጎንብስ ኢጎይን ተውኩ፣ ጥጋቤን ምኔን። ከዛ የሚገርምህ ወርም አልሆነም ሰላም ስንሆን እየተውኩ እሱ እየቀዘቀዘ እየረሳ ነው መጣ። ከዛ የሚገርምህ ቀስቀስ እያለ ልንለያይ ነው ቁጭ ብለን የምናወራው። ባይዘው በጣም እንደሰለጠነ ሰው ነው የምናወራው። ቁጭ ብለን ብንለያይ ልጆቻችን እንደዚህ ቢሆኑ ነበር ምን እሱም እንደዛ ማሰብ በቃ እንደዛ ነው የምናስበው። ምክንያቱም የነበረን ችግር ሊያኗሩን አልቻለም ነበር መጀመሪያ። ከዛ እየተስተካከልኩ መጣሁ። እኔ ለካ 100% ባይሆን አብዛኛውን ፐርሰንት ጥፋቱ የኔ ነበር። ገባ? እኔ ነኝ አብዛኛውን ነገር እያጋጋልኩት የነበረው። ምንድናቸው እስኪ ቢገለጹ? ምንም በቃ ይሄ ፍሬ ነው የምትለው ነገር የለም። በቃ እንከን ፍለጋ ጀመርን። ገባ? ምንም በቃ ይሄ ነው ልልህ የምችለው ነገር አይደለም። ምንም ሳያረግሽ? ምንም አላርገኝም፣ ምንም አላርኩትም። ግን በቃ እያንዳንዱ ነገር ግን የኔ ጥፋት ነው። ገባ? አብዛኛው ነገር የኔ ጥፋት ነው። ቤቴን ተውኩት። በጣም መዘነጥ ወዳለሁ። ራቁቴን ነው የሚሄደው ማለት ትችላለህ። ራቁቴን ነው የሚሄደው እየዘነበ ፀጉሬን ፍሪዝ አድርጌ። ሰውነቴ ጥሩ ነው፣ ስፖርት ሰራለሁ፣ ራሴን አልጥልም። ግን ለካ እሱ አላስፈላጊ ነገር ውስጥ እየከተተው ነው እሱ። ገባ? መተው ነው ያለብኝ። በቃ ትዳር አለኝ። ትዳር እስካለኝ ድረስ የሆነ ነገር መተው አለብኝ ለትዳሬ ስል። ስለዚህ መተው ስላለብኝ ሴት ነኝ። ገባ? ይኸውላችሁ እንግዲህ ጥበበኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በገዛ እጇ ታፈርሰዋለች ይላል። ጥሩ። እንደው በእርግጠኝነት ብዙ ሴቶች ይቀርቡና ኮምፕሌን ነው የሚያደርጉት። ማለት ከተለያዩ በኋላ ያኛውን ተለያይተው ያኛውን ሰው ብሌም ሲያደርጉ ወይም ደግሞ እኔ ያላጠፋው አይነት ነገር ነው ስናይ የነበረው። አሁን ደግሞ በጣም ጥፋቷን አምና ግን ትዳሯን እንዴት ሴቭ እንዳደረገች ነው ጥሩ ነገር የተናገረችው። እና ራሳችን ላይ ብንሰራ አብሮን ያለውን ሰው አብሮ ይለወጣል። ታውቃላችሁ። ስለዚህ አሁን ለምሳሌ እኛ ደግ ሚስት ከመፈለጋችን በፊት እኛ ደግ መሆን፣ ደግ ባል ከመፈለጋችን በፊት እኛ ደግ መሆን፣ ጥሩ መሆን፣ ራሳችን ላይ መስራት። ራሳችን ላይ በሰራን ቁጥር ሌላውን ሰው አንደኛ እንስባለን፣ ሁለተኛ ለዛኛው ሰው መለወጥ ምክንያት እንሆናለን። ስለዚህ ሁለቱም መለወጥ ይችላሉ ማለት ነው። እና በጣም የሚያስደስት ስቶሪ ነው ይሄ። መውለድ አልፈልግም ስል የምጠየቃቸውን ጥያቄዎች ልመልስ። አንደኛ ዘርሽን ማን ያስቀጥልልሻል? እኔ አላሙዲን አይደለሁም። ዘሬ ባይቀጥልም ብዙ የሚያሳስብ ነገር አይደለም። ሁለተኛ ሀሳብሽን ትቀይሪያለሽ። ይህን አሰስገሰስ ወሬ ከሃይ ስኩል ጀምሮ ነው ስሰማ የከረምኩት። ሶስተኛ ስታረጂ ማን ይጦርሻል? ልጅ የጡረታ ፕላን አይደለም።
ሁለተኛ ደግሞ እናንተ ልጃችሁ ላይ ያወጣችሁትን ገንዘብ አጠራቅም የራሴን እጦራለሁ። በዚህ ዘመን ምንም አይደለም። አራተኛ በጣም ራስ ወዳድ ነሽ፣ ግን ስታረጅ ማን ይጦርሻል ያሉት ሰዎች እኮ ናቸው ደግሞ መልሰው እንደዚህ የሚሉት። ለማንኛውም ራስ ወዳድ ነኝ። ህይወቴን ሪስክ ማድረግ አልፈልግም። ሰውነቴ እንዲበላሽ አልፈልግም። ሲቀጥል በዚህ ኢኮኖሚ በገንዘብም በጊዜም አኳያ ልጅም ወልዶ ማሳደግ ሪዝነብል አይደለም። ግን ደግሞ በድህነት ውስጥ 5-6 ልጅ ወልጄ አትሊስት ከዛ ውስጥ አንዱ ሰው ነው ይጦረኛል ምናምን የሚያስብል ደረጃ ደግሞ ራስ ወዳድ አይደለም። አምስተኛ ልጆችን አትወጂም፣ ደስ አይልሽም? ፒንጉዊንም ደስ ይለኛል እኮ ግን ፒንጉዊን ይኖረኛል ማለት አይደለም። 6ኛ ቢቆጭሽስ? መውለዴ ከሚቆጨኝ አለ መውለዴ ቆጨኝ። 8ኛ ልጅ ማትፈልጊ ከሆነ የቱም ወንድ አያገባሽም። ሞትኩ። የመጨረሻው ፍቅር ሲይዝሽ ሐሳብሽን ትቀይሪያለሽ። ቄስ እኔ ከአሲዞኝ ካስቀየረኝ ሌላ አዲስ ካታጎሪ ኦሎምፒክስ አዘጋጅቼ ማለት ነው ሜዳሊያ አሸልማለሁ። አብሽሩ። ሰው የሚናገረው ነው ሪፍሌክት የሚያደርገው የሚኖረውን አስተሳሰቡን አእምሮ ውስጥ ያለውን ነገር ነው የሚያወጣው። በቀልድ መልኩ ያወጣው ዋትቨር በሚያወጣበት መንገድ በዘፈን የሚያወጣው በግጥም የሚያወጣው። እንደዚህ አይነት ሴቶች አይጠቅሙም። ይሄን ቪዲዮ የምትመለከቱ ሴቶች ከሆናችሁ እንደዚህ አይነት ሴቶች ስፖይልድ የሚያደርጉ ትውልድ የሚያመክኑ ከተፈጠሩለት ዓላማ ውጭ የሚንቀሳቀሱ መጥፎ ሴቶች ናቸው እና አትመኗቸው። ደግሞ መጥፎ ስል ማለት እንዴት እንደዚህ ትላለህ ምናምን መብቷ ነው። መብት በነገራችን ላይ እግዚአብሔር ከዚህ በላይ ሰጥቶናል ነፃነት። እንኳን በገዛ ፈቃዳችን ልጅ መውለድ አለመውለድ ምናምን ቀርቶ አይደለም እሱን እስከ አለማምለክ ድረስ መብት ሰጥቶናል። ለዛም ነው ደስ እያለን የምናመልከው አይደል እግዚአብሔር። ስለዚህ ይህን ያህል ነፃነት ስላለ አዎ መብቷ ነው። ግን ልክ ነው ወይ ነው? ልክ ነው። የእናንተን ሀሳብ አስቀምጦ እኔ ግን ልክ አይደለም ባይ ነኝ። ብዙ ኢንቴንሽኖች ስለሚኖሩት ነው ወደዛ አልሄድም። እስከዚህ ሰዓት ስለጠበቃችሁኝ አመሰግናለሁ። መልካም ጊዜ